ቴዎድሮስ ብዙ አወራ ነበር። ሌላውን በቃ ዘጊው ሰው ይቀየማል። አታስመስይ። ሌላው ይፈፋል። ተናገሪ። ባዶ ካዝና ተረክቡ ማለት ነው። አሁን ከጫፍ እስከ ጫፍ እስከ ክፍለ ሀገር ማለት ነው እየሄደ እየሰራ ነው። አንተ ምን ሰራክ? አንተ ቁጭ ብለክ ይኸው 7 አመት ለፈለፍን። እኔ እንኳን ይኸው እዚሁ ቤት ገዛው። እሺ አንተ ምን ሰራክ? ምን ሰራክ? እስቲ ይሄን ሰራው በል። ምንድነው ፕሮፌሽናል ካንተ? ውፍረትክ ወይ አይቀንስ፣ የሰውነት ለውጥ የለ። አሁን ወርቄ ምን ነው? ለምን ተናደርሽ? መሳደብ ጀመርሽ? ወርቄ አልተናደርኩም። ጥያቄ ነው። የሆነ ነገር ነካው። ወርቄ ምንድነው? ወደ ግለሰብ አረግሽ። እኔ ጋር ምንም አትነካም። ሪያሊቲ ነው የማወራው። ወርቄ ምንድነው? ወርቄ እኔ ሪያሊቲ ነው የማወራው። ለምን መሰለህ ወርቄ አጫሉን ወደ ላይ ቤት ልከው ያልኩት እኔ አይደለሁም። ወርቄ እኔ አይደለሁም። አዶናይን እንዳጫሉኝ አንልከዋል። እኔ እኮ አይደለም ያልኩት። ወርቅዬ ታይ እንጂ እና ታዲያ እንደሳ ወደ ላይ ላሰማሽ። ቆይ አጫሉ እንደሳን ወደ ላይ ቤት ልከነዋል። ከናትራውን ቀምተን ያልሽው አንቺ ቢጠይቁን ኦሮሞዎች ይፈልጉሻል። ወርቄ እንዳት አለውኝ ምንም ችግር የለም። ለማንኛውም ሰው ነው ያለውኝ። የሚገርምሽ ነገር እኔ ምን አይነት ሰው እንደው ታውቃለሽ? እኔ ተደብቄ አይደለም ማወራው እዮዳብ ወርቄ ኦሮሞዎች ላትገባቸው ወርቄ ኦሮሞ ይፈልግሻል፣ ትግሬ ይፈልግሻል፣ አማራ ይፈልግሻል። ወንድሞችሽ ይፈልግሻል። ለምን እንዳልኳቸው ማለት ነው ያቃሉና ማለት ነው። የሚገርም ኦሮሞን አሁን ላይ ሸውዳለው ማለት ዓለምን ማለት ነው በወንፊት በውሃ ይዛለው እንደማለት ነው። አትሸወድ። ምን ማለት ኦሮሞን አሁን ላይ እንደ በፊቱ እሸውዳለው ብለህ ካሰብክ ማለት ነው ዓለምን በውሃ እንደ ውሃ በወንፊት ሊያዝ እንደማለት ነው። አሁን የኔ ጌታ አይሰሙህም። የሉም እዚህ ሚዲያ ላይ ያለው ኦሮሞ በስመ ኦሮሞ ሚንጫጫውን ባፋንኩሎ በለው። እሜ አንገል ልንገርሽ፣ እኔ አማራ ነኝ፣ አንቺ አማራን ትጠያለሽ፣ እኔ ግን አንቺን እወድሻለሁ። ልዩነት እዚህ ጋር ነው። ፑሌ ልዩነት እዚህ ጋር ነው። ይሄ ደግሞ አንቺ አማራን ትጠያለሽ፣ እኔ አማራ ነኝ። እኔ ደግሞ ኦሮሞን እወዳለሁ። እኔ ኦሮሞን እወዳለሁ። እዮዳብ እባላለሁ። ልዩነት ነው የምልሽ። እኔ ኦሮሞን በጣም ነው የምወደው፣ ሙቼ ነው የምወዳቸው። ትግሬን እወዳለሁ በጣም እነሱ ጌታን ኦሮሞዎችን በጣም ነው የምወዳቸው። ይወዱኛል እነሱ። ኦሮሞ ሰው መውደድ ትቷል። አልተውም ይወዳሉ ሰው። ታይ እንደዛ ትቷል። እኔ ባደወይ አሁን ራሱ ለፋሲካ ባደወይ አንድ ነገር ልንገርክ። ኦሮሞን በጣም ነው የምወደው። እኔ ኦሮሞን በጣም ነው የምወደው። እኔ ልንገርክ አባቴ ምን ይለኛል መሰለ? ያው አጎቴ ልበልክ፣ አንድ አጎት አለኝ ነፍሱን ይማረውና፣ አንቺ እኮ ወንድ አጎትሽ ነው አባትሽ? ኖ አይደለም። ስለ አጎቴ ልንገርህ፣ ከዛ ስለ አባቴ እነግርሃለሁ። ቆይ አጎቴ ትዝ ብሎኝ ነው። ቆይ አንተ እብድ ነህ። ወይኔ ወርቅዬ ትረዳት ማልቻልም አንተ። አሁን ገባኝ። ኖ ወርቅዬ ወይኔ አጎቴ የሞተ አጎት አለኝ። ቆይ ልንገርህ፣ ስለ ኦሮሞ ልንገርህ ያለኝን። ከዛ በኋላ አባቴን እንዴት እንደጠየቅኩት ልነግርህ እኮ ምን አለኝ መሰለህ? አጎቴ በጣም ጀግና ነው፣ ነፍሱን ይማረውና ማለት ነው። እና ምን እንዳለ ታውቃለህ? አንቺ አለኝ ወንድ ሆነሽ ብትፈጠሪ ኖሮ በጣም እንትን ትይ ነበር አለ። ማለት ይሆናል አይደል? እንዴት አድርጌ እንደምነግርህ አላውቅም። እና እንደዛ ሲለኝ ሄድኩና ወንድ ብትሆኚ ጥሩ ነበረ ተባልኩኝ ስል እውነቱን ነው። አንቺ ከብዙ ወንዶች አንዷ የሴት ወንድ ነሽ ይለኝ ነበርና ማለት ነው። ይሄ ልፍስፍስ ሽልፍልፍ ምናምን በዛ ላይ እርግማን እኮ ነው ወርቅ። ሴት ልጅን ወንድ ነሽ ማለት እርግማን እኮ ነው፣ እየረገመሽ እኮ ነው። ይሄ እኮ ሴት ልጅ ማለት ነው። አምቴልኝ እኮ አለ ወርቅ ሊሆን ይችላል አላውቅም። ቆይ ሴት ልጅ ለምንድን ነው ወንድ መሆን ያለባት ጀግና ለመባል? ሴቱና ጀግና ማለት እሺ አሁን እኔ እንትን ልንገርክ፣ ስለ ኦሮሞ ባህሪ ልንገርክ። ኦሮሞ ማለት ነው ወንድ መሆን የምትፈልጊው? ወንድ መሆን ፍላጎት አለሽ? ልንገርክ፣ ኦሮሞ ማለት ነው መፍራት ያለብህ ዝም ሲልክ ነው። ዝም ሲልክና
ሲዘፍን ኦሮሞን ፍራው በዘፈን ነው የሚነግርክ። ያኔ በተጠንቀቅ ጠብቀው፣ ካለበለዚያ ማለት ነው በቃ ተበላክ ማለት ነው። እንደዚህ ግን ማህበረሰብን እንደዚህ ብሎ ማህበረሰብ ሁሉ ኦሮሞ እንደዚህ ብሎ መናገር ይጠቅማል? ለምሳሌ ነው ሪያሊቲ ነው። እንዴት አልገባኝ። ዝም ብሎ ካየክ ከዛ በኋላ ማለት ነው የ27 በጠቅላላ ጠይቃቸው። ወርቄ እንዲህ ብላለች በል። ኦሮሞ ከዘፈነ አለቀ። በዘፈን ውስጥ ያለውን መስማት ትችላለህ። መልእክት ነው የሚያስተላልፍልህ። በጣም ትዕግስተኛ ነው። በጣም እንትን ነው። ከዛ በኋላ በተግባር ያሳያል። በ27 ዓመት ውስጥ የተፈጠረውን ይኸው። እሺ ወርቅዬ ይሄ ሪያሊቲውን ነው የነገርኩህ። እናመሰግናለሁ። እውነት ለመናገር ወርቄ እኔ ከአንቺ የበለጠ ኦሮሞን ማቅ መሰለኝ። አታውቅም፣ ልታውቅም አትችልም። ወይ በፕሌን አልበር እኔ እኮ ሞስት እኮ አታውቅም። በጉዲፈቻ እኮ ወስደው ነበር እኮ ጉቺ ገመቹ ፈይሳ ለሊሳ ኡቱባ ብለው እኮ ሊወስዱ ነበረ። ለምን እንዳቆምኩ ታውቂያለሽ? ይሄ ማን ነው ሚቂ ማይቆ የሚባል ሲተፋበት አይቼ ኖ እሺ ቀጥል። ይኸውልሽ እኔ በጉዲፈቻ ልገባ ፈልጌ ስም አወጡልኝ። አንድ በሬት ሁለት በሬት አረገልኝ። መቼ ነው? ዳልቻ ነበር እኔ እሱ እኮ ሞጋሳ ነው የሚባለው። ጉዲፈቻና ሞጋሳ ላይ በሙጋሳ እዛ በሙጋሳ ልወሰድ ተብሎ ከዛ በኋላ ሁሉን ነገር ጨርሼ ልክ በቃ ልፈርም ስል እንዳጋጣሚ ሚቂ ማይቆ የሚባል የሆነ ስህተት ሰራ። የአማራ ሕዝብ ተሳደበና ሚቂ ማይቆ ታውቂያለሽ? ፍሮምሳ ብለው ስም አውጥተውለት ሚቂ ማይቆ ለካ በሙጋሳ ስትሄጂ ስህተት ስትሰሪ የሙጋሳ አባትሽ የሆነው ይተፋብሻል። እና ልጁ እንደዚህ ብሎ ያለ ምንቴ ቢለ ይተፋበታል ይተፋበታል። እና ምን ፈራው መሰለሽ? እኔ ደግሞ በሙጋሳ አባት ነው ሊወስደኝ የነበረው ዳልቻ ነው። እና ባጠፋው ጊዜ ዳልቻ እየመጣ ሊተፋብኝ ይብቃኝ አልኩኝ። እምቢ አልኩኝ። አስበሽ ለከምር ነው የተቀዳ ነው የተቀዳ። ጋይስ ጉቺ ገመቹ ፈይሳ ለሊሳ ኡቱባ ታስታውሳላችሁ? በሙጋሳ ልገባ ብዬ ያኔ አውቃለሁ እንደዛ ስትባል፣ ግን እግዚአብሔር ተናገረኝ እንዴ ማለት ነው ያሳከኝ በምን እንደሆነ ታውቃለህ? ይተፋብኛል ስትል ማለት ነው። ተፋስታ ተፋይለኝ ቀይስ እያረክ አታውራ። አታውቀውም። ስለማታውቀው ነው። ስለማታውቀው ነገር አታውራ። እሺ በአደባባይ የምናየው ኖ ምርቃት ሲኖር ነው እንዴት ትስባለው? እኔ በቦክስ ነው። እሱን አገኘክ ማለት ዘመን ሁሉ ተሳካል ማለት ነው። እኔ ሽማግሌ ስላልበረኩኝ እኮ ነው እንደዚህ ቀውቀውኝ የቀረው። ኮቪድ፣ ጉንፋን፣ ኮቪድ ቫይረስ እንዴ